በጣም በሚያሳዝን ሁኔታ ብሌን ከቤት ተባረረች። ቃልዬ ነገር ሰርታ ከቤት እንድትባረር አደረገቻት። ከአሳዳጊ እናቷም አባረረቻት፣ ሰላምም አባረረቻት። በጣም የሚገርም ነው። እንግዲህ ቃልዬ የራሷን ጉድ እንዳይታወቅባት እንግዲህ ብሌንን ከሁሉም ነገር ከሁሉም ጋር አጣልታ ከቤት ውጪ እንድትባል አድርጋታለች። በተቃራኒው ደግሞ ዳግም ሄደና እንግዲህ አንቆ ሊገላ ሲል ቃልዬን ሰላም ደርሳ አትርፋታለች። ከዛም ደግሞ ሁሉንም ነገር ነግሯታል ማለት ነው ለሰላም። ይኸውልሽ ከአሳዳጊ እናቷ ከገነት ለያይታታለች። የሌለ ነገር አውርታ ከእናቷ ጋር ጣልታ ይሄው ጎዳና ላይ አስወጥታታለች። እሷም ደግሞ የት እንዳለች አይታወቅም አላት። ወዲያው ደግሞ ደውላ ለበኃይሉ ይሄው ቃልዬ ለሰላም ደብዳቤ ልሰጣት ስትል ደረስኩባት። ብሌን ለሰላም ደብዳቤውን ስትሰጣት ደርሼ እኔ ተቀብዬ ቀደድኩትና አሁን ከአሳዳጊ እናቷም እንድትወጣ አጣልቻታለሁ። ከዛም ወጥታ ጎዳና ላይ ነው ያለች ትለዋለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። አደራ ድራማን ቀጣዩን ክፍል ይዤላችሁ ቀርቤያለሁ። ከድራማው ጋር መልካም ቆይታ ይሆንላችሁ። እንግዲህ በኃይሉ ከእስር ቤት እንደተፈታ ታስታውሳላችሁ። ተፈትቶ ግን በጣም ብዙ ወንጀሎችን እየሰራ ነው። ሳሚን አስገድሎታል። በወጠምሻ ጎረምሳ አስገድሎታል። እንግዲህ ከቃልዬ ጋር ደግሞ ያው እሷ ጋር ብዙ ያልጨረሳቸው ነገር ስላለ እሷ ምንም አላደረጋትም። ነገር ግን ሳሚን በእውነት አስገድሎታል። በጣም በሚያሳዝን ሁኔታ ብቻውን አወራውና ከኋላው አምጥቶ እንግዲህ በቢላ አስወግቶ አስገድሎታል ሳሚን። እንግዲህ ቃልዬ ደግሞ ባለፈው ክፍል እንደምታስታውሱት ሰላም ወረቀቱን አግኝታ አንብባው ነበረ። ያነበበች እያለ ሚስጥር ነው ባካችሁ አታነቡብኝ ብትል ግን አምጡ ብላ እንግዲህ ከሰላም ነጥቃ ወስዳ አንብባዋለች ማለት ነው። ቃልዬ ካነበበችው በኋላ እንግዲህ ሰላም ደግሞ ልትሰርቂ ነው ወይ ብላ እንግዲህ ለራሷ ጥቅም ነበር ያን ሁሉ ነገር ስታደርግላት የነበረ ሰላም። ነገር ግን አላመነቻትም። ከዛ ከቤት ማስወጣት አለብን ማም፣ ምክንያቱም ዛሬ ቦርሳ የበረበረች ነገ ሁሉንም ነገር ቤታችንን እቃ እንደማሸጠው በምን እርግጠኛ እንሆናለን? ስለዚህ መውጣት አለባት ብላ እንግዲህ ሰላም በጣም ችግር አለባት አንዳንድ ጊዜ ማለት ነው። ሰላም ለምን እንዴት የቃልዬን ወሬ ሰምታ እንድትባረር አደረገቻት ማለት ነው። ውጭ ብላ አባረረቻት። ሰላምም ደግሞ ዝም አለች ማለት ነው ይህን እንደዚህ ስታደርግ እና እኔማ ቆይ የዚህን የመልስ ምት አሳይሻለሁ አለችና ምን ብትላት ጥሩ ነው? ሄደችና ለገነት ይኸውልሽ ልጅሽ በጣም ሌባና በቃ ስራ ሰራም ከቤት ውስጥ ያባረረቻት ሰላም እናቴ ያባረረቻት ከጎረምሳ ጋር ስትሳሳም ስትዳራ ነው የምትውለው። በቃ አሁን ይኸውልሽ ማስመርመር ይኖርብሻል። ዲቃላም ይዛ እንዳትመጣብሽ፣ ሁለተኛ ደግሞ ከዲቃላውም ደግሞ በሽታ ይዛ እንዳትመጣብሽ ማስመርመር አለብሽ አለቻት። እንግዲህ የሰው እናት የሰው ነው። እውነት ለመናገር እንግዲህ ምን አለቻት? እውነት ልጇ የወለደቻት ልጅ ብትሆን እንደዚህ በፍጹም አታደርግም ማለት ነው። ገነት ብሌን እውነት የአብራኳ ክፋይ ብትሆን በጭራሽ እንደዚህ አታደርጋትም። ምንድን ነው ያደረገች? በቃ አመነቻት ቃልዬን ማለት ነው። እንደዛ ብላ ስትነግራት በፎቶ አንስታቸው ነበረና ለሰላም ለማሳየት ባለፈው ፎቶ አንስታቸው ነበረ። ያንን ፎቶ ይኸውልሽ ማየት ማመን ነው ወይዘሮ ገነት አለችና አሳየቻት ማለት ነው። ከዛ ውጭልኝ፣ እኔ ይህን ያህል ዓመት ያሳደግኩሽ ለዚህ አልነበረም። እኔ ይህን ያህል ዓመት አስተምሬሽ አሳድጌሽ፣ ድሮም የሰው ልጅ የሰው ነው። በቃ ውጪ፣ ላይሽ አልፈለግም። ብሞት እንኳን ከመቃብሬ እንዳደርሽ ነው ያለቻት። አይደለም አሁን እዚህ ሰፈር እንዳላይሽ አለቻት። በጣም ነው የተሰማት። የእውነት በጣም ነው ያዘነችው ብሌኔ። ምክንያቱም እናቷ ብትሆን የልቧን ነው የተናገረች። እኔ ልጇ ብሆን እንዲያውም እንደዚህ አታባረኝም ነበረ አለች ማለት ነው። እውነቷን ነው ማለት እሷ ራሷ ተጸጽታለች። በስተመጨረሻ ተጸጽታለች። ገነት ግን ምን ዋጋ አለው? ጅብ ከሄደ ውሻ ጮኸ እንደሚባለው ማለት ነው። ማለት ማድረግ አልነበረባትም። ምንም ቢሆን ለህሊናዋ ቢያንስ እንኳን የሆነ እንትን ማለት አልነበረባትም። የራሷ ልጅ የወለደችው ልጇ ብትሆን ኑሮ እንደዚህ አታባራትም ነበረ። እሷም ደግሞ ያው የሰው ልጅ የሰው ነው ያለቻት ማለት ነው በግልጽ። እና በጣም አለቀሰች። ቤተክርስቲያን ሄዳ ስታለቅስ ስትንከራተት ውላ
መንገድ ላይ ቁጭ ብላ ቁጭ አለች ቢጨንቃት ማለት ነው። ቁጭ ስትል እንግዲህ ቃልዬ ደወለችለት ለበኃይሉ ደወለችለትና ይኸውልህ ሁሉንም ነገር ለሰላም ደብዳቤ ጽፋ ልትሰጣ ስትል ደረስኩባት እና ከእናቷም ከዚህ ከአሳዳጊ እናቷም እንድትወጣ ስላደረግኳት አሁን ጎዳና ላይ ነው ያለችው በዛ በሰፈር። ስለዚህ የምትፈልገውን ነገር አድርግ ብላ ነገረችው ማለት ነው። አስቡት እንግዲህ ምንም ያደረገቻት ነገር የለም፣ ምንም አላደረገቻትም፣ ምንም ያበደለቻት ነገር የለም። ነገር ግን የእውነት ቃልዬ መጨረሻዋ እውነት የብሌን ግፍ የት እንደሚያደርሳት ሰላም እውነቱን ያወቀች የተረዳች ጊዜ በቃ ሰላም ናት ራሷ አንቃ የምትገላት ማለት ነው። እና ጎረምሳ ላከ ሳሚን እንዴት ነህ ብሎ ሰላም አለና ከዛ ከኋላ አስደርጎ አስገደለው ማለት ነው ሳሚ በእውነት መሞት የሌለበት ነው ሳሚ። ምክንያቱም ሳሚ ሁሉንም ነገር ለመናገር ዝግጅት እያደረገ ነበረ። ስለዚህ በኃይሉን አሁን ሁሉንም ሊበቀለዋል። ምክንያቱም ቪዲዮ አለው፣ ሁሉ ነገር አለው። እሱ ጋር ያለውን እዛች ጋር ያለውንም ስለተደለተባት በቃ ሁሉም ነገር አለው እጁ ላይ ማለት ነው ቪዲዮ። ስለዚህ እንደዛ የሚያደርግበትን ነገር ነው እንግዲህ ያስገደለው ካድከኝ ብሎ። እንግዲህ ይህንን ያደረገች ደግሞ ቃል ናት። ሳሚ እንዲገደል ያደረገች ቃል ናት። ብሌንም ደግሞ አሁን እንድትያዝ ያደረገቻት ተንኮለኛ መሰሪ ቃል ናት ማለት ነው። ሁሉ ነገር ያደረገች ለምን አሁን ሰላም ታውቃለች። ቃል ይህንን ነገር ሁሉ የምታደርገው እንግዲህ እንዳይታወቅባት ነው ማለት ነው። ይህንን ነገር ሁሉ የምታደርገው እንዳይታወቅባት ነው። ነገር ግን ሰላም ለራሱ ተጸጽታለች። ነው እንደዚህ ማድረግ የለብንም፣ ለምንድን ነው እንደዚህ የምታደርጊ ሁላ ብላታለች። አይሆንም አሁን እንትን ማለት አለብን፣ ከቆየች በቃ ሌላ ነገር ነው እንትን የምታደርገው፣ ስለዚህ መሄድ አለባት ብላ ነው እንግዲህ ሄዳ እያት የተንኮሏን ተንኮል አስቡ እንግዲህ ቃል ማለት ሄዳ ለገነት የሌለ ነገር ነገረችው። እንግዲህ ሄደ ሳሚ ደግሞ ዳግም ደግሞ እንግዲህ አስቤዛ ገዝቶ ድሮ እንደሚያደርገው ዛሬማ ለእናቴ መናገር አለብኝ ብሎ ሲሄድ ማዘር እንዴት ነሽ ሰላም ነሽ ወይ ብሎ ግብት ሲል አንተ ክፉ አንተ አረመኔ ልጄን ከቤት እንዳባረራት የሆንኩት ባንተ ምክንያት ነው። እሺ ልጅ አንድ ነገር ትሆንና ይኸውልህ ምን እንደማደርግ እኔ ነኝ የማውቅ፣ ሂዱጣ ከቤት ያለችው ማለት ነው። አስቡ እንግዲህ አሁን ዛሬ ተዘጋጅቶ አንቺ እናቴ ነሽ ብሎ ሊነግራት ነበረ ማለት ነው የሄደው ዳግም። እና ዳግም ይሄን ሁሉ ነገር በጣም ተሰማው። ውጣ ብላ በቃ አባረረችው ማለት ነው። ገነት ሄደና በቃ ልክ እንደሄደ ትዝ አለው። ምክንያቱም ቃልዬ መታ የሆነ ነገር እንዳለች ተረዳ ማለት ነው። እና ሄደና እንቅ አድርጎ አንገቷን ሲጥ አድርጎ ሊገላት ሲል በቃ እንዲህ አንቋት በቃ ሊገላት ሲል ድንገት ሰላም ድርስ ብላ አተረፈቻት ማለት ነው። ከዛ ሰላም ስትመጣ ምንድነው አንተ ልጄ ልደፍራት ነው ቤቴ ድረስ ገብተ ልጄ ልደፍራት ነው አለችው። ይኸውልሽ እኔ ያንቺን ልጅ ልደፍራት አይደለም እሺ፣ እኔ እወጣልሻለሁ። ነገር ግን የቃልዬን ጉድ የልጅሽን ጉድ ደግሞ ማወቅ አለብሽ። ይህንን ነገር ነግሬሽ ነው የምወጣው አላት። ይኸውልሽ እኔ በተደጋጋሚ ከኔ ጋር ሁን በቃ እኔ አፈቅራለሁ እያለች ስታስቸግረኝ አሁን እኔ ከብሌን ጋር ስሆን እኔ ከብሌን ጋር ናት ብላ ለእናቷ የማይሆን ነገር ነግራ ይኸው ጎዳና ላይ እንድትወድቅና እንድትወጣ አደረገቻት። የት እንዳለች አሁን አይታወቅም ብሌን እና ይኸውልሽ ነገር ሰርታ አስባራታለች ከቤት እንግዲህ አስወጥታታለች። ይቺ ልጅ የሆነ ነገር ትሆንና እኔ ከቃሌ ራስ አልወርድም አላት ማለት ነው። እውነት ነው ቃልዬ አለቻት ማለት ነው ሰላም። ማም ግን ቆይ ላስረዳሽ አለቻት። ምንም ታስረጂ ነገር የለም በቃ ቆይ ጠብቀኝ ዳግም በቃ ልብሴ ልቀይርና ሄደን እንፈልጋታለን አለች። ከዛ ልክ ልብሳቸውን ቀያይረው ምናምን ሲወጡ የለችም። ቢፈልጓት በቤተ ክርስቲያንም በዛ በመንገድ የሚፈልጓት አጣት ማለት ነው። እንግዲህ ቀድማ ለባህሉ ነግረዋለች። ለባህሉ ነግራ ባህሉ ደግሞ ጎረምሳ ልኮ ወጠምሻ ጎረምሳ ጠብደል ጎረምሳ ልኮ እንግዲህ አፍኗታል። አፍኖ
ምን ላድርጋት፣ የፈለከውን ነገር አድርጋት ብሎታል ማለት ነው። ደውሎ ለራሱ ፎቶዋን ላከለትና ፎቶዋን ልኮላት ከዛም በኋላ ሄዶ የሚፈልገውን ነገር አድርግ፣ እንደፈለግክ አድርጋት አለው ማለት ነው። አስቡት እንግዲህ ማለት ሳሚንም በዛ አስገድሎታል በኃይሉ ብሌንም ደግሞ አሳፍኗታል። ምን ያድርጋት የሚታወቅ ነገር የለም ማለት ነው። ይሄ ሁሉ ነገር የቃልዬ ተንኮልና የቃልዬ ሴራ ነው ማለት ነው። በኃይሉ ይህን ሁሉ ነገር ያደረገ አሁን ቃልዬ የምትተርፍ መስሏታል ማለት ነው። በኃይሉ ሁሉንም ነገር ሳሚንም አጥፍቶ ሁሉንም ነገር አጥፍቶ ማስረጃ መረጃ ጥፍትፍት አድርጎ የሚቀርላት መስሏታል። ይህን ደግሞ ጠንቅቃ ታውቃለች ቃልዬ ማለት ነው። እና አስቡት እንግዲህ ይህን ሁሉ ተንኮል ይህን ሁሉ ሴራ እያሴረች በአንዲት ምስኪን ልጅ ላይ እያደረገች አሁን እነ ሰላምን እየፈለጓት ነው። እናቲቱ ገነት ለራሱ በስተመጨረሻ ተጸጽታ፣ በእርግጥ ወዲያውኑ የተጸጸተች ቃልዬን ለራሱ ሂጅ ከዚህ ብላ ነው አባራ ያስወጣቻት። መስማት ግን የለባትም። አስቡ እንግዲህ ምንም ቢሆን ምን ማለት ነው፣ ምንም ቢሆን ምን ያው የሰው እናት የሰው ነው ማለት ነው። አንድ ቀን የሆነ ምርር ያለ ጥፋት ብታጠፉ ያው አውጥተው እንደሚጠሏችሁ ማለት ነው። አውጥተው ነው የሚጠሉ። ምንም ቢሆን እናት ወላጅ እናቷ ብትሆን በጭራሽ እንደዚህ አታደርግም። ምክንያቱም ልጇ ስላልሆነች ነው። በቃ ማለት ከውስጥ ከአንጀቷ የሚገባ ነገር ነው የተናገረቻት ማለት ነው። እሷ ራሷ ተረድታታለች ብሌን። እኔ ማለት የልቧን ነው ዛሬ የተናገረች። እኔ እማዬ መሄጃ የለኝም እኮ እማዬ፣ የት እሄዳለሁ ከዚህ ውጭ? የራስሽ ጉዳይ የምትገቢበት ግቢ ነው ያለቻት ማለት ነው። እዛ እነ ሰላም ቤት እንዳትሄድ አጣልታታለች። እዛ መሄድ አትችልም። በቃ የት ትሂድ ደግሞ? የምታውቀው እሷን ነው የምታውቀው። በቃ ያችን ቤትና በቃ እሷን ብቻ ነው የምታውቀው። ሌላ ምንም የምታውቀው ነገር የለም ብሌን ማለት ነው። እና ዳግም እርግጥ ዳግም አሁን አፈላልጎ ያገኛታል። ነገር ግን በጣም ነው በቃ ተንኮል የሰራችው ቃልዬ። ይሄ ደግሞ ዋጋ ትከፍልበታለች፣ ዋጋ ያስከፍላታል። ይህ ነገር እያወቀች አሁን ብሌን እንደሷ ተንኮለኛና መሰሪ ብትሆን ኑሮ ብሌን ሂዳ ካስወጣችኝ አይቀርማ ሁሉንም ነገር ፍርጥርጥ አድርጌ ተናግሬ ነው የምወጣው እንዳትል ሰላም ተጣልታታለች። አስቡ እንግዲህ ከሁሉም ያጣች ነው የሆነች የኔ እናት። ይህ ሁሉ ነገር ያደረገችው ምንድን ነው? ሰላም እንዳትጎዳ ብላ ነው እንግዲህ። ገና እስካሁን እናቷ መሆኗን አላወቀችም። ነገር ግን ሰላም እናቷ መሆኗን ብታውቅ ኖሮ ምን ቢሆን ትነግራት ነበር። ነገር ግን ደብዳቤውን ቅድድ አድርጋ ለራሷ ብላ ነበር ይህን ሁሉ ነገር የምታደርግ ሁሉ ነገር የምትደክመው ብሌን ለሰላም ብላ ነው። ሰላም ደግሞ ገንዘቧ እንዳይሄድባት ማለት ሙሉ ወጪውን ሙሉ በቃል ስም ካደረገች እቺ ሰላም በስተመጨረሻ ጎዳና ላይ መውደቋ ነው። ቤቷን፣ ንብረቷን፣ ያላትን ነገር ሁሉ ነው እንግዲህ በስሟ ላደርግላት ያለች ማለት ነው። አሁን በኃይሉ በዚህም በዛም ብሎ አጣድፎ ያስፈርማትና ውልቋን ያስቀረታል ማለት ነው። ባዶ እጇን ያስቀረታል። አሁን ሰላምንም ብሌንንም ከዛ ቤት እንድትወጣ አስደርጓታል፣ አሳፍኗታል። ቃልዬም አስመሳይ ያው የበኃይሉ ተላላኪ ናት። እንግዲህ በቃ ሰላም መና ቀረች ማለት ነው። ሰላም ከጥቅም ውጭ ሆነች፣ ከሁሉም ነገር ያጣች ሆነች ማለት ነው። አሁን ዳግምም ከዛ ቤት ሰላም ብሌን ከወጣች ከዛ ቤት ዳግምም ይወጣል ከዛ ቤት ማለት ነው። እና ቢያንስ እንኳን ዳግም ለራሱ እንደ ቤተሰብ ነው ለዛ ቤት ማለት ነው። እንደ ተከራይ ሳይሆን እንደ ቤተሰብ ነበረ። አሁን ለብሌን ብሎ ነው እዛ ቤት የተቀመጠው፣ ለብሌን ብሎ ነበረ ማለት ነው። ለብሌን ነበረ እየተቀመጠው እዛ። ነገር ግን ብሌን እናስወጣቻት። በቃ ማለት መቼም ይቅርታ ታደርግላትም ለገነት መቼም ቢሆን ይቅርታ ታደርግላትም ብሌን። ምክንያቱም በጣም ነው የተቀየመቻት። በጣም ማለት ቢያንስ እንኳን የት ልሂድ ስትላት እንኳን በቃ የምትሄጂበት ሂጂ፣ በቃ እኔ አያገባኝም አይመለከተኝም ነው ያለቻት። እንግዲህ አስቡ እና እንደ እናት እያየች እና ልጄ ነሽ ብላ እስክንትን እስካለች ድረስ እስካኖረቻት ድረስ ብታጠፋ እንኳን ያላጠፋችውን ብሌን በጣም ንጹሕና በጣም ጨዋ ልጅ ናት። ዳግም እንኳን እንደዚህ በቃ ልክ እንደ ፍቅረኛሞች እንደዚህ አንዳንድ ነገር ምናምን ሲላት እንኳን እኔ ከጋብቻ በፊት ምንም አይነት ነገር
ማድረግ አልፈልግም ነው የምትል ማለት ነው። በጣም ጨዋና ጉብዝ ታታሪ ልጅ ናት። ነገር ግን ቃልዬ ማለት ምንም ቢሆን እሺ በቃ ብላ እንኳን ቢያንስ እንኳን እንደዛ ብላ ቃልዬን አባራ ለብቻው መምከር መጠየቅ ትችል ነበረ። ወዲያውኑ ያመነቻት ምክንያቱም እናት ስላልሆነች ልጇ ስላልሆነች የአውራኳ ክፋይ ስላልሆነች ማለት ነው ሁሉ ነገር ያደረገችው እና የት መሄጃ እንደሌላት ታውቃለች። የት እንደምትሄድ ማለት መግቢያ መውጫ እንደሌላ ከሷ ውጭ ምንም ነገር እንደሌላ ጠንቅቃ ታውቃለች ገነት። ነገር ግን እንደዚህ ማድረጓ በጣም ስህተት ነው፣ በጣም ነውር ነው የሰራችው። እንግዲህ ያው ለብሌን ዳግምና በስተመጨረሻ ዳግምና ሰላም እየተሯ